ልጄ ወንድምን አትስደብ ይባላል እንጂ እንዴት አብረሽ ዋው እሱ እዚህ ጋር ይሳደባል ዋው አሃ ዋው ያሽ ነው ለካ ታው እንደማለት ዋው ያሽ አሳደግሽ ልጅሽን ይሄው ፍሬሽን አየሽው አይደለም ኛንቺን ቦን በልጄ አፍሬ እንዳልኩት ለተወሰነ ጊዜ ጠፍቼ ልጅሽንም ይዘሽ ዞር ብለሽ በእግዚአብሔር ፊት ብትሆኑ ብትሰሩ የንስሐ ጊዜ ጥሞና ጊዜ ብትወስዱ መልካም ነበር። እስከ ጳጳስ ድረስ ነው የተሳደብኩት እግዚአብሔር በሚያውቅ ጳጳሱን የማይረባ ስድብ ተሳድቤያለሁ። ይሄ ነው እንግዲህ እነሱ ጋር ያለው ትምህርት። አሁን ብትገቢ እነሱ ጋር ኦርቶዶክስ እየተሰደበች ነው፣ ወንጌል የለም። አሁን ብትገቢ እነሱ ጋር የሱ ፔጅን ኤኒ ዴይ ግቢ፣ ኦርቶዶክስ ከመሰደብ ውጪ ስለ ክርስቶስ ወንጌል የሚባል የለው። ዋው በችግር ላይ ችግር፣ በጣም ቢያሳዝን ነገር ለሐሜት ወንድምሽን ለመሳደብ መቀመጥሽ፣ ልጅሽ ደግሞ ባለፈው የተሳደበው ሳይንስ አሁንም ቀጥሎ በስደብ ተው ልጄ ይባላል እኮ አንቺ እታለ እናት አይደለሽ? ልጆችሽን አትቀጭም? ይሄ ሰው ይሰማኛል ያከብረኛል ካልሽ አሁን ይሄ ልጅ ትክክል ነው? እንደገና ቁጭ አርጎ ሐሜት ሲደረድርልሽ ዝምት ያለሽ እና እኔ እዛ ሄጄ የተማርኩት ስድብ ነው። ማንም አንተ ስድብ አላስተማረም። በስድብ አድገህ በስድብ ምትኖር በማንነት ምትኮራ አሁንም አቋም የሌለ አሁንም በዛው የቀጠልክ እግዚአብሔር ይድረስልህ ከማለት ውጪ ለአንተ እኔ በጣም ነው ማዝነው። በጣም ሰላም ሰላም ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የእግዚአብሔር ደግሞ የመጨረሻው ዘመን ድምጽ የሚሰማበት ነው። የእግዚአብሔርን ቃልና የእግዚአብሔርን መንፈስ በማንተራስ በዚህ ዘመን ይሁኑ ያሉትን ነገሮች በተለይ በሀገራችን በቤተ ክርስቲያን በህዝብ በተለያየ በትውልዱ እየተገለጠ ያለውን ጉዳይ እንፈትሻለን። በእግዚአብሔር ቃል መሰረት ደግሞ መልእክት አመጣለሁ። መልእክት እግዚአብሔርን ቃል ተንተርሰን መልእክት እናመጣለን። እግዚአብሔር የተባረከ ይሁን። ዛሬም ደግሞ እግዚአብሔር እድሉ ሰጥቶኝ መልእክቱን ሰጥቶኝ በፊታችሁ አለው። መልእክቴን ሼር እና ሰብስክራይብ እንድታረጉልኝ በጌታ ፍቅር ጠይቃችኋለሁ። በጣም ገና ስትጀምር ደግሞ እኔ እኮ መክሬያለሁ፣ ሁሉም ያውቃል ይሄንን። ስመክር ደግሞ ምን አለኝ እንዴ ወደ ጓዳ ገባ ተማር የምትሉኝ ምን ልማር? እንደገና ደግሞ ይሄን ሁሉ ፎሎወሬ ላጣ ነው እንዴ? ጉዳዩ የፎሎወር ጉዳይ አይደለም። ፎሎ ማድረግ ያለብህ ኢየሱስ ክርስቶስን ነው። ኢየሱስ ክርስቶስን የተከተለ ደግሞ ዓለምን ንቆ ሌላ ነገሩን ንቆ ለመከራ ለውጣ ውረድ ዋጋ ልንከፍል የተጠራ ነው። ቁጭ ብለን ልንሳደብ ኢየሱስ አልጠራንም። ቀድሞም አልጠራህም፣ በቤቱም አልተተከልክም። ይሄው አሁንም አንተ ነህ። ምንም ማድረግ አይቻልም። ከዛ ዋናው ድክመትሽ አደባባይ ላይ ካልተገራው ልጅሽ ጋር መውጣትሽ አንድ። ሁለተኛ ነገር ደግሞ የወጣችሁበት ምክንያት ራሱ ሌላ ስህተት ለመጨመር አገልጋይ የሆነውን ኤርሚያስ አበበን ወንጌላዊ ኤርሚያስ አበበ እኔ በእውነት ነው የምለው አንድ አይናችን ነው እሱ ለገርሻ አለ። ደግሞ አንተ ምን አረክ? አንተ ምን ያህል ሰው አዳንክ? እኔ ነኝ በእጄ ብዙ ሰው ሄዳን። ኧረ አይባልም። እውነት ስነግርሽ እንደው በቸርች እንኳን እኛ ቤተ ክርስቲያን ከሺህ የሚቆጠሩ ሰዎች አስጠምቄያለሁ። ጌታ ሰዎች ተቀበሉ። እኔ ደግሞ እንግዲህ እኔ ከኪስሽ አውጥተሽ አልሰጠሽም። የሚያድነው የሚሰራው እግዚአብሔር የሰጠው ጸጋ ነው። ደግሞ በነበረ አይኖርም ሰው። ደግሞ ከዛሬ መልእክቴ ጋር ሄደልኝ። እናንተ የቀደሙትን ምነካቸው ነው የምለው እኔ አሁን በቀደሙት በሰሩት ነገር እግዚአብሔር በእነሱ ላይ አልፎ በሰራው ነገር ተኩራርተው የተቀመጧል። እኛ እኮ ስንት ተራራ ወርተናል፣ ስንት ተራራ ወርደናል። እና ዛሬስ አትውረዱ ቁጭ በሉ ተብላችኋል። ባለፈ ዝና ባለፈ ስም ቁጭ ያሉ የቀደሙ አሉ። አንዱ ይኸው ይሄ ፈረደበት ዶክተር አብይ ደግሞ ኧረ በጌታ በኢየሱስ ክርስቶስ ለዶክተር አብይ ትንቢት አመጣው እኔ ነኝ። ሶ ዋት እግዚአብሔር ተናግሮሽ ከሆነ ምሰሪው መንፈስ ቅዱስ አስተላልፈሽ ከሆነ ምሰሪው እንዴት እንደዚህ አረኩ ይባላል? እንዴት ሌላውን ደግሞ አንተ ስንት ሰው አዳንክ፣ አንተ ስንት ሰው በእጅ ተፈወሰ? እንደዚህ አይነት ቋንቋ የምትናገሩ ሰዎች በጣም አሳፋሪዎች ናቸው።
አሁን በቅርቡ ደግሞ ያው እነዚህ ታዋቂዎቹ እየወረዱ ነው ያሉት። በቃ የእግዚአብሔር ነገር እያለቀባቸው ጸጋቸው እየተላጨ መሆኑ የምታውቁት እየወረዱ የሚገለጡበት መንገድ። አሁን ሰሞኑን ደግሞ ሶፊ ዘማሪ ሶፊ በዛ በጣዕመ ዜማሽ ምን አለ ቃናው ሳይበላሽ አርፈሽ ብትቀመጪ፣ በነበረው ብትቀመጪ፣ በተከበረችበት ስምሽ ብትቀመጪ ምን አለበት? የእግዚአብሔር ባልሆነ ነገር ለምን ትገለጣላችሁ? ምታረጉትን በጓዳ አርቁት። እሺ ለምንድን ነው መሰናከያ የምትሆኑት? ወጣሽ። እሺ አንደኛ መዝሙሩ አማርኛ አይደለም። ሃሎ ሁለተኛ የመዝሙሩ ግጥም የእግዚአብሔር አይደለም። 2 3 ዳንስ ነው ምደንሽ ያለሽው። አለባበስሽ ምንሽ የእግዚአብሔር ሴት ይመስላል። አይጋታፌ አረ መድገም እንኳን ያስፈራል። ደግሞ ዘመኑ እኮ እታለ ዘመኑ የዳንስ ነው እንዴ? ዘመኑ እኮ በየትኛውም ቀዳዳ የእግዚአብሔርን መልእክት እያመጣን የክርስቶስ ኢየሱስ ወንጌል እየሰበክን ብርሃን ሆነን ይህንን የጨለማ ዘመን የምናልፍበት ጌታ ሊመጣ ነው። ትደንሻለሽ አንቺ ወገብሽን ቂጥሽን እያሳየሽ። ሼም ኦን ዩ ብዬሻለሁ። እሱንም ቪዲዮ አያይዛል። ደነሽብን እኮ ተውረገረግሽብን፣ አሳየሽን እኮ። ምን ለማሳየት ነው? እኔ ከጀርባ ያለው ሞቲቫችሁ ነው የሚገርመኝ። ምን ለማሳየት ነው ያንን ይዛችሁ የተገለጣችሁት? ሶፊያ ሽባባ ራስሽን ጠብቂ። አሁን እንደዛ ስትደንሽ ያየሽ እዚህ ጋር መዝሙርሽ እንዴት አድርገን እንስማው? ወንድማችን ደግሞ ፓስተር አስፋው ምክር ልከውልሻል አንቺ። እሱንም ቪዲዮ አያይዛለሁ። እስቲ እንደው እኔን እንኳን አትስሚ። እስቲ እሳቸው ስሚ። እየቀያየራችሁ በጣም አለ አይደለም፣ በየአይነቱ ልብስ እየቀያየራችሁ መዝሙር እያደረጋችሁ ራሳችሁ የምታሳዩ እህቶች እንዴት ነው ነገሩ? አይሄድም እኮ መዝሙሩ ለእግዚአብሔር ከሆነ ልብስ እየቀያየሩ ማሳየቱ ዋትስ ዘ ሚኒንግ? ትርጉሙ ምንድን ነው? መዝሙሮች እኛን ማሳያ ናቸው። እና እንደው እንድናስብ በተለይ ክርስቲያኖች ነን ለምንል አይ ቲንክ እንደዚህ ብዙ ስለማይነገረን ይመስለኛል የምንሳሳተው። እኔ ኤርሚያስ አበበን በጣም ነው የምወደው። አሁን ግን ማልወደው ለምንድን ነው ምንድን ነው ብትሉኝ፣ ከማይገባው አርስት እያነሳ የማይገባው ሰዎች ጋር ወርዶ ራሱንም አዋረደ፣ እኛንም አዋረደ። ማን? ኤርሚያስ አበበ። ልክህን እወቅ ወንድም አለ። ከዚህ በፊትም ተናግሬያለሁ። ተጠንቀቅ፣ መንፈስ እየመረመርክ ከማን ጋር እንደምታወራ። አሁን ደግሞ ይሄኛኛው ሲመጣ ቪዲዮ ይልክልሃል። አንድ ቀኑን ሙሉ ስለዛ ቪዲዮ እልፍ በል ወንድም አለ፣ እልፍ በል። ፎከስህን ኢየሱስ ላይ አድርግ። አለቀ በቃ። ስራህን ቀጥል። ገና ብዙ ትወርሳለህ። ኤርሚያስ አበበ አይናችን ነህ። እኔን እላለሁ። ብዙዎች ይሰሙሃል። ብዙዎች ደግሞ በእውቀት ስለምትናገር በመረጃ ማንም የሚያስቆም የለም። ግን በማስተዋል ጠላት ይህንን ነው የሚፈልገው፣ ስራ ማስፈታት። ስራ አስፈቱ እኮ እነዚህ ሰዎች። እልፍ በል። በጣም የሚያሳዝነው ነገር ዮኒ ማኛ ወደ ጌታ መጣ ሲባል ተሸውደናል እንጂ ወደ ጌታም አልመጣም። በአጠቃላይ ያው በእሷ በኩል የዳንኩትና እሷ ነች የምታጠምቀኝ ሲልካ በጓዳ ለካ ሌላ ነገር ተነጋግረዋል። ከማን ጋር? ከወንጌላዊ ኤርሚያስ አበበ ጋር። ጌታ ይባርከው። ከዛ እኔ ነኝ የማጠምቀው ትላለች። ለዶክተር አብይ እንደተወራልሽ እሱ እንደማጠመቀኝ ተብሎ እንዲወራልሽ ነበረ፣ ተወራልሽ። ግን ይሄ ትልቁ ስህተትሽ እኔ ላጥምቅ እኔ ነኝ የማጠምቀው ስትል ይሄው ድምፅ መልእክት አያይዛለሁ። ኤርሚያስ አበበ ኖ ሴት አታጠምቅም ብሎሻል። ዱላ ቀረሽ ክርክር ተከራክረናል። በምን ጉዳይ? ዮኒ ማኛን እኔ ነኝ የማጠምቀው አለች። ኤርሚያስ አበበ ምን አልካት? አንቺ አታጠምቂውም፣ አይቻልም። አይ በቤተ ክርስቲያኔ አጥምቄ የለው ወይ ሰዎችን ሁሉ እሱን ትቻለሽ፣ መብትሽ ነው። እዚህ ግን ይሄ ሰው አንደኛ ሶሻል ሚዲያ ላይ የሚታወቅ ሰው ነው፣ ፐብሊክ ፊገር የሆነ ሰው ነው እና አታጠምቂውም። ከዛ ይልቅ ምድር ላይ ባለች ቤተ ክርስቲያን ባሉ ከተቻለ ብዬ 2 ሰዎች ሜንሽን አድርጌላታለሁ። አይ ልጄ ደህንነት እያስተማራችሁ ነው እኔ የማጠምቀው ብለው በሚል ተከራክረን አልተስማማንም። የጥምቀቱን ቀን እሱን እንዳታጠምቂው አንቺ ካጠምቅሽው እመኝኝ አልኳት። ላይቭ ላይ ወጥቼ የዛኑ ቀን ወዲያው እቃወምሻለሁ ብያለሁ። ከዛ በኋላ ደህንነት አስተምርልኝ አለችኝ አለ ኤርሚያስ አበበ። እውነቱን ተናገር።
ደግሞ ውሸቱን ተናገር ነው ብለሽ አሁንም እኮ እንደው እቺ ሴትዮ ነባካችሁ ነብይቱ ብታርፊ በጣም በጣም ታተርፊያለሽ። ብታርፊ ታተርፊያለሽ። እኔ አሁንም እህታዊ ምክሬን ላንቺ አቀርባለሁ። ከአንቺ ደግሞ ወደ ልጅሽ ከሄደ እሰየው መልካም። አሁን ግን አንቺ እንደሆንሽ ይሄን ልጅ ያጠፋሽው ተገለጠ። ከዛ ሴት አታጠምቅም ብሎሻል። ማን? ወንጌላዊ ኤርሚያስ አበበ። አልሰማሽም? ስለዚህ ሳይማር ሳይለወጥ የክርስቶስ ነገር ሳይገባው አግለብልበሽ አስጠመቅሽና አደባባይ እዩልኝ ብለሽ ለቀቅሽው። ለቀቅሽው፣ ያለረኛ ለቀቅሽው። ይኸው አሳቀቀን፣ አንገት አስደፋን አለን። ይኸው አሁን እንደውም ጌታ የተባረከ ይሁን በረድ ብሏል። ለምን? የሚሰማም የለ። አሁን የሚሰማ ካለ መልስ የሚሰጥ ካለ እናንተ ናችሁ ጥፋተኛ። ይበሉት፣ ይውጣላቸው። አሁን ከእናቱ ጋር ደግሞ ተነስተዋል። ስሙኝ፣ አግለብልበሽ ለዚህ ያደረሽው አንቺ ነሽ። ልክ እኔ የኔን ቃል ኤርሚያስ አበበ ተጠቀመልኝ። ጌታ ይባርከው። ነቢያት ቢሸጡ ሰዎች አሉ። እሱ ነው ደግሞ ጠያቂው፣ ልጇ ነው። ልጇ ጠያቂ። ኧረ እንዴ ፋኒ ነው እናታችን። ልጇ ምን ይላል? እንዲህ ነገር ሽጠሻል እንዴ ትሸጣለች አሉ ምናምን ይላል። እኔ ይሄው እግዚአብሔር ምስክሬ ነው፣ እግዚአብሔር ምስክሬ ነው። ልጅ ጠያቂ፣ ሁለቱም ከአንድ ወንዝ የተቀዱ። እኔ የማውቀው በእውነት ባልና ሚስት ከአንድ ወንዝ ይቀዳል ነው። እናትና ልጅም ከአንድ ወንዝ ይቀዳል እንዴ? የመንፈስ እናት ከሆንሽ መንፈሳዊ ልጄ ካልሽ ጣጣሽን ራስሽ ቻይ። እግዚአብሔር ግን አጋለጥሽ። ከዚህ በኋላ እንዴት አርገሽ ወደ ህዝቡ ገብተሽ እንዴት አርገሽ ይህንን አገልግሎችን እንደምትቀጥይ አላቅም። መቼም ብዙዎቻችሁ ከእግዚአብሔርም ሳትታረቁ ከህዝቡም ይቅርታ ሳትጠይቁ አይናችሁ በጨው አጥባችሁ እንደገና ገጭ ትላላችሁ። አሳፋሪ ነገር ነው እያየን ያለን። ኤርሚ አንተ የእግዚአብሔር ሰው ነህ የተቀባህ ነህ ብለሽ ካሞካሸሽ በኋላ እንደገና ደግሞ ኤርሚያስ አበበን እባብ የመንፈስ ቅዱስ ተናግሮኛል መጀመሪያ የተቀባህ ነህ ብላው ነበር። ይኸው የተቀረጸውን አሰማችኋለሁ። ከዛ ደግሞ እባብ ነህ አይባልም ታለ አይባልም። ከአንድ ምላስ ሁለት አይቀዳም። ደንቆሮ ምናምን ተብሎ ይሰደባል እንዴ? ያውም ኤርሚያስ አበበ። ኢየሱስ ምስክሬ፣ ሰው እንዲያዋርድ አላውቅም። በእውነት በእውነት ነው የምነግርህ። አንተን ግን አንተ በዘመን አንተ እባብ ደግሞ ጌታ እባብ ነው አለኝ። አንተ እባብ ደግሞ ሳለ እግዚአብሔር ምስክሬ። ኦኬ ጌታ ተናግሯታል። እኔ እባብ እንደሆንኩ ማለት ነው። ልብ በሉ። እሺ ይሄ ጌታዋ አንዴ እባብ አንዴ የተቀባ እያለ ይነግራታል ማለት ነው። አሁን ወንድሞችና እህቶቼ ኦኬ እንዴት ነህ? ደህና ነህ? እኮ የእግዚአብሔር ሰው ሁሉ መልካም፣ እግዚአብሔር ይመስገን። እኔ የምልህ እግዚአብሔር ሰው ነገ ከዮኒዬ ጋራ ላይፍ እንገባለን። ጌታ ቢፈቅድ አንተን ብትኖር ደስ ይለኛል። ብትገባ አብረን ብንገባ ጥሩ ነው ብዬ አሰብኩ። ዝም ብዬ ማለት በቃ አላውቅም፣ ብቻ ስጸልይ ዝም ብዬ ተንበርክኬ ስጸልይ የማየው ነገር አንተ ከኛ እዛ ሆነህ ነው የማይክ እና መንፈሳዊ ሴት እንደዚህ አይደለችም። አንቺ መንፈሳዊ ሴት እናት የሆነች ሴት በጣም ትዕግስተኛ ነች። እንዴ ስትሰደብ ራሱ ተባረኪ ትላለች። ናናናናና እንደዚህ አይነት ነገር አይሰራም። ከዛ ሶፊን ደግሞ እንደዚህ ይባባላሉ። እሱንም ቪዲዮ አያይዛለሁ ድምጻቸውን ማለት ነው። እና እየሰማው ነበር። አሁን ስለ አንቺ የሚባለውን ነገር ገብቼ እያዳመጥኩ ነበረ። ማን ነበረ የሚለው? አይ ስም መጥቀሱ ሳይሆን ጀነራል ሀሳቡን ባወራ ደስ ይለኛል። አንቺ ከፈለግሽ መናገር ትችያለሽ። ግን ኤርሚያስ ነው። ኤርሚያስ ተናገሩ። ይቅርታ እኔ አሁን ስለሱ ለመናገር ሳይሆን ጀነራል የሆነ አጠቃላይ ሀሳብ ዝም ባናነሳ ጥሩ ነው አለች። ከዛ አብራት ነገር እንድታቦካ ፈልጋ ነው ይዛት የወጣች ሶፊ። እሱም አልሰራመት አለ። ምንም አልሸጥኩም ያለችው ጉዳይ ደግሞ ወንድማችን ቤኪ የሚባል እሱ ገንዘብ ሰብሳቢ ለካ የገንዘቡን ከረጢት ያሰበሰበልሽ ጋጫለ። እህቴ ምስክር የለም ብለሽ ሽምጥጥ አድርገሽ ካች ታፈረኝ ነገር ምን አለ? የሆነ እንትን ፍሩት ስትሸጥ አለ። ፍሩት በኢየሱስ ፍሩት ስትሸጥ ገንዘቡን የምቀበለው እኔ ነበርኩ አለ። ጌታ በሚያውቀው ፍሩት ሸጭ አላውቅም። እውነት ለመናገር ጨርቅ ሸጭ አላውቅም። ብሸጥስ አሁን እንደውም እንድሸጥ የሚቀበለው ማን ነው? ያ ሰውዬ አብሮት ያለው አንዱ ልጅ ነው የሚያወራው። እሱ ክርስቶስ ለገንዘብ አይደለም። እግዚአብሔር ወደ ቤቱ የጠራን ገንዘብ እንድናሳድድ አይደለም። ነጋዴ ነግዶ ይብላ፣ በእግዚአብሔር ቤት ግን ንግድ የለም።
ታለም አንቺም ልጅሽም አሁንም ንስሐ ግቡ፣ ወደ ጓዳ ግቡ። አሁን እንኳን ዝም ብትይ ምን አለበት? እሱ ደግሞ ኤርሚያስ አበበ ብዙ ታግሶሻል። በገዛ እጅሽ በሳት ላይ ቤንዚን ጨምርሽ ደና ሰከን ያለውን ነገር መቼም እግዚአብሔር ትዕግስተኛ አይደለ መሐሪ አይደለ? እንደው ሰከን አድርጎላቸው ነበር እድል ሰጥቶ ማለት ነው። አሁን ደግሞ አፈሉት ራሳቸው። ምንድነው ያፈሉት ብትሉኝ ጉዳቸውን አፈሉት። ማንጽ ነገር ደግሞ ሶፊ ምን አለች? በሴትነታችን ነው እኮ ሴት ልጅ ልትንከባከባት ይገባ ነበር። በሴት ና በእግዚአብሔር ቤት ሴት ወንድ የለም። ሁሉም አገልጋይ ተብሎ ሲጠራ እግዚአብሔር ባስቀመጠች ስፍራ በጸጋ ካገለገልሽ የእግዚአብሔር መንፈስና ሞገስ ባንቺ ላይ ነውና ትከበሪያለሽ። የሚያስንቅሽ ሰዋፍ የሚያስገባሽ ይዘሽ የምትወጪው የራስሽ ጥፋት። ለምን አሁን እንኳን ዝም ብለሽ ከሚዲያ ዞር አትይም? ደግሞ እንደገና ከዮኒ ጋር ደግሞ እንደገና እመጣለሁ ትላለች። እውነት ከዚህ በኋላ የኔን ስም አንተ ማታቆም ከሆነ ነገ ጠዋት ደግሞ ከዮኒ ጋራ ቁጭ ብለን እናወራለን። ማስፈራሪያ አረግሽው እኮ ልጅሽን እንዴ! ምንድን ነው የሚያስፈራራን? እሱ መጣ አልመጣ፣ ተናገረ አልተናገረ፣ ተሳደበ አልተሳደበ ምንም ያመጣው ለውጥ የለም በእግዚአብሔር ልጆች ላይ። የእግዚአብሔር ልጆችን ሲያዋርድ፣ አገልጋዮችን ሲያዋርድ የሚያዋርደው እግዚአብሔርን እንደሆነ አልገባውም። እሱን ይልቅ አስተምሪውና አብረሽ ቁጭ በይ በቃ በጓዳ። ጵርስቅላና አቂላ በሰሙት ጊዜ አለው። ጵርስቅላና አቂላ በሰሙት ጊዜ ምን አሉ? ወስደው ወዴት ወስደው? ወደ እነሱ። ከዛስ የእግዚአብሔር መንገድ ከፊት ይልቅ በትክክል ገለጡለት። እንደዚህ ነው የሚደረገው። ይሄ ሰው መሰረት አለው፣ ክርስቶስን ያውቃል፣ በመንፈስ ይቃጠላል። ነገር ግን ጵርስቅላና አቂላ የደረሱበት ደረጃ የእውቀት ደረጃ መንፈሳዊ ነገር አልደረሰም ነበር። ያንንም ደግሞ በመንፈስ ተረድተዋል። ማነ አላሉትም። የቤተ ክርስቲያን የት ነው? የማን ነው ፓስተር አላሉትም። የየትኛው ቤተ ክርስቲያን አባለ አላሉትም። ግን በመንፈስ ተረድተዋል። የክርስቶስ እውቀት እንዳለው በመንፈስ እየተቃጠለ መሆኑ እያስተማረ እንዳለ። ከዛ ምን አደረጉት? ወደሱ ወሰዱት። ውሰዱ፣ ከስሩ ያሉትን ውሰዱ። በእግዚአብሔር መንፈስ እየተቃጠሉ ጌታን ለማገልገል የሚቀኑትን ውሰዱ፣ አበረታቱ። የድርሻ ከዛ ቁጥር 27 እርሱም ወደ አካያ ማለፍ በፈቀደ ጊዜ ችን ደግሞ ስሙልኝ። አሁን አጵሎስ ስራውን ሊቀጥል ነው፣ አላስቆሙትም። በዘመኑ ቢሆን እኮ የሆነ ቦታ የሆነ ሲያገኟችሁ እዛ ጋር ያስቆሟቸዋል። ከዚህ ጋር ማለፋችን ገደብ ይቀመጣል። እነሱ ምን አደረጉ? አጵሎስ ወደ አካያ ማለፍ በፈለገ ጊዜ መንገድ አለዋ የተጠራበት። እግዚአብሔር አይደል እንደሚያሰማራው? በእናንተ እስኬጁል እኮ አይሆንም። እስከዚህ ድረስ ተማሪ፣ እስከዚህ ድረስ ቁጭ በይ፣ እስከዚህ ዳራ ስራ አለብኝ ልሩጥበት ወንድም አለ። እሱን ከማወጋ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ከዛ በኋላ ደግሞ ደህንነት ማን ቢያስተምረው ጥሩ ነው? የብርቱካን የነብይቷ ልጅ ደህንነት የምታስተምረው። አረ በኢየሱስ ስም የብርቱካን ልጅ ደህንነት አስተማሪ ለማ ለዮኒ ማኛ። ይሄ ልጅ ምን ያርግ ታዲያ? መሰረቱን አያችሁት? ጡት አጠባም እኮ ጡጦም አልተሰጠውም። የሆነ ነገር ጠቅልለውም አላስተኙትም እኮ። እንደው ተወለደ አይኑን ሳይገልጥ ወጣ። ይሄ ልጅ ምን ያርገው? ምን ያርገው? ይህንን የከበረ የእግዚአብሔርን ጥሪ እንደዚህ አበላሸሽው። እሱንም አበላሸሽ፣ አንቺም ተበላሸሽ። አሁን ዋናው የመልእክቴ ርዕስ በጌታ ቤት ለቀደሙት ነው። በጌታ ቤት ለቀደሙት መልእክት አለኝ ዛሬ ከቃሉ ጋር የተያያዘ ማለት ነው። መግቢያ ማረገው ግን አለ። መግቢያ ማረገው ሰሞኑን በጣም አየሩን የያዘ የመንፈሳዊ እናትና ልጅ ጉዳይ አለና
እሱን መዳሰስ ይጀምራል። እሱን መዳሰስ እፈልጋለሁ። ለምሳላችሁ አሁን የክርስትና ነገር በዚህ ዘመን በሚዲያ የተገለጠ ነው። ማንም የሚደብቀው ነገር አይደለም። ስለዚህ እኔና እናንተ ደግሞ በእግዚአብሔር ቃል በእግዚአብሔር መንፈስ እንደ ወንድም እንደ እህት በፍቅር በቃሉ እንሞግታለን። እህታዊ ምክር ነው። ከዚህ በፊትም በተለያየ የምክር የተግሳጽ መልእክቴ በጣም ታቁኛላችሁና ዛሬ በጣም መናገር የምፈልገው በእህታችን ነብይት ብርቱካንና ልጇ ባለጌ ልጇ ማለት ነው። ያው የምናውቀው ነው፣ ብልግና የተገለጸ ነውና በሰውም በሁሉም ዘንድ ልጅሽን አውቆ ባለጌ አይደለም የሚል ካለ የሆነ ነገር እየሸፈነ ነው ማለት ነውና መጠሪያው ይሄ ነው። በቃ ልጅ አገር ቤት ወላጁን ማይታዘዝ የሚሳደብ ትልቁንም ትንሹንም የሚዘረጥጥ ሰው ማያከብር ከሆነ ምንድነው መጠሪያው? ባለጌ ይባላል አይደል? ባለጌ ተብሎ ያደጋል። እና የመንፈሳዊ ልጅሽ ደግሞ ባለጌ መሆኑን አንቺ ራስሽ ምታውቂ አልመሰለኝ። እታለም ዛሬ በጣም ጌታን ባረኩት። ለመሰላችሁ ጌታን የባረኩት እኔና እናንተ የክርስቶስ ልብ ያለን በእውነት ነው ምለው። ሰዎች በእግዚአብሔር ቤት ሲኖሩ ያጠፋሉ፣ ይሳሳታሉ፣ ችግር የለውም። ሁላችንም ማንም ፐርፌክት የለም። ግን ስናጠፋ ምን በድለው እግዚአብሔርን ነው መጀመሪያ። ከዛ በኋላ ደግሞ የሚሰማንን ከስር ያለው ትውልድ እኮ በተለይ እናንተ ከላይ ያላችሁ ትልልቆቹ በጣም መጠንቀቅ አለባቸው። ለምን ነቢያት የሚለው ታይትል በጣም ኃላፊነት ያለበት ከባድ ታይትል ነው። ስለዚህ ያንን መጠሪያ ይዛችሁ የምትገለጡበት ነገር ደግሞ የሚያሸማቀቅ ከሆነ ብዙዎችን ያሰናክላልና መጠንቀቅ አለባችሁ። ስለዚህ በዚህ ከ3-4 ቀን በፊት እህታችን ነብይት ብርቱካን ያው አልፎ አልፎ ብቅ ትላለች በሆነ ባልሆነው ነገር ማለት ያው በነብይነቷ ዘርፍ ችግር የለውም። ግን እኛ ማየት የምንፈልገው ሰዎች ከሆነ ስህተት በኋላ ስህተታቸውን ተቀብለው ወደ ጓዳ ዞር ብለው በንስሐ በጥሞና ጊዜ ከእግዚአብሔር ጋር ታርቀው ታድሰው ተለውጠው ከነበረበት ትንሽ ፈቀቅ ያለ ነገር ይዘው እኛን የሚያስተምር የሚያንጽ ነገር ይዘው ገጭ ይባላል። ይሄ መልካም አቀራረብ ነው። ከ4 ቀን በፊት ግን በዚሁ በአደባባይ ላይ እህታችን ነብይት ብርቱካንና ባለጌ ልጇ ገጭ አሉ ማለት ነው። እግዚአብሔር ምስክሬ ነው። መቼም እናያለን፣ አንትዩ አንባልም። የኛ የዘንድሮ ክርስትና ሚዲያ ላይ ስላለ ማለት ነው። እኔ ደግሞ በዛን ሰዓት ምን ይዘው መጡ ብዬ ምን ይዘው መጡ? እንደው በቃ ያንን የበደሉትን ጌታን በጓዳ ጨርሰው ደግሞ በአደባባይ እኛንም ደግሞ የሆነ ነገር የሆነ የተሻለ ነገር ከነበረው ብዬ ነበረ። ነገር ግን ቁጭ ብለው አብረው እሱ ይጠይቃል፣ ከሳሽና ተከሳሽ እናትና ልጅ ደግሞ ምስክር ልጅ ደግሞ ምስክር እናት እርስ በርስ እኔ አሁን በልጅሽ አልፈርድም። ልጅ ለካ እናቱን ይመስላል። በሚያሳዝነው ነገር ደግሞ በኦርቶዶክስ እንኳን ነፍስ አባት እንጂ ነፍስ እናት የለም። አሎ የመንፈስ ልጅ የሚባለው ወንድ ነው። የመንፈስ ልጅ የሚሆነው የመንፈስ አባት ነው የሚሆነው። ለምን? እኛ አባታችን ፊገራችን ኢየሱስ ክርስቶስ ስለሆነ ማለት ነው። ሴት ልጅ በእግዚአብሔር ቤት ውስጥ ታገለግላለች። አዎ፣ ግን ገደብ አላት። ሐዋርያ የምትባል ሴት የለችም። ሐዋርያ የሚባል ሴት ሐዋርያ አላየንም። እኛ ሴት አጥማቂ አላየንም። አሁን ገባኝ። እኔ እኮ አሁን ገባኝ። እናንተ በኢየሱስ ክርስቶስ የተገለጠው ጉድ እግዚአብሔር ራሱ እነዚህ ሐሰተኛ ነቢያቶችን የእግዚአብሔርን ቤት የሚያሸማቅቁትን የክርስቶስ ኢየሱስን ደም እና ስም የሚያዋርዱትን ራሱ እግዚአብሔር እያጋለጣቸው ነው። ይህንን በዚህ ነው ያየው። በዚህ ሴት ምክንያት እግዚአብሔር አሁንም የንስሐ ዕድል እየሰጠሽ ነውና እኔ አንቺን ብሆን አሁንም በጓዳ ገባለሁ፣ ድራሼን አጠፋለሁ። እግዚአብሔር ቢምረኝና እንደገና ቀብቶ እንደገና አስተካክሎ እንደገና አጥቦ አንጽቶ ቢያወጣኝ ብዬ በጌታዬ ፊት እደበቃለሁ። አንዱም በአንዱ ላይ ግን ኃጢአት በኃጢአት ላይ በገዛ እጅሽ ተዋርደሻል እህቴ። ለካስ ነገሩ እንዲህ ነው። ትልቁ ስህተት የሰው ስም አንስተሽ ካልተገራው ልጅሽ ጋር እንደገና
መጀመሪያው ድክመትሽ እኔ እነግርሻለሁ እህቴ፣ ሰው ደካማ ነው። ማንም ፐርፌክት አይደለም። አንቺን ብለሻል፣ ፐርፌክት አይደለሁም ብለሻል። ግን በአደባባይ ተገልጦ ለሰራ ነው ስተት በአደባባይ ንስሐ መግባት አለብን። ይሄ እኮ የእግዚአብሔርን ሕዝብ ማክበር ይባላል። ምን አይነት ንቀት ነው እናንተ! አሁንም ወታችሁ ያንኑ ጥፋታችሁን ትለድፋላችሁ ሰው ላይ። ወንድማችን ኤርሚያስ አበበ ደግሞ አንቺ አትነግሪለትም፣ ስራውን አንቺ አትነግሪለትም። ምንና ምንም አትወዳደሩ። እግዚአብሔር በሱ ከሚሰራው በላይ ማንም ላይ እየሰራ አይደለም። እኔንን ምስክር ነኝ። ከዛ እንዳልኩት አደባባይ ወጡ። ከዛ እሱ ያው እንትኑን ቀጠለ። ማንነቱን ይዞ ነው ደግሞ ከሷ ጋር ቢሆን ምን ቢሆን ጳጳሱን ሁሉ የሰደብኩት እነሱ ስድብ አስተምረው ይነዋል። ኧረ ወንድም አለ ለቀቅ፣ ራስህን ቻል። ኤርሚያስ አበበ አንተን ስድብ አያስተምሩ። በመንፈሳዊ ቋንቋ የመንፈሳዊ ቋንቋ እኮ ስድብ የማይመስል አለ እኮ ቃላት። አንተ እንደተሳደብከው ጳጳሱ ምንትስ ያልከው መድገም እንኳን የሚያስፈራውን ና በእኛ አታሳብ። የእግዚአብሔር ቤት ስድብ አያስተምርም። የተከተልከው ሰው ስለሆነ በስርዓቱ ስላልተማርክ ስላልተገራ ማንነት አሮጌ ማንነት ስላልተቀየረ ውስጥ ክርስቶስ ስላልገባ ነው። በዛው በነበርከው ነው የቀጠልከው። አንተን ስድብ ያስተማረ የለም። በፊትም የምትታወቀው በስድብ ነው። ራሱ እግዚአብሔር በራሳችሁ አንደበት በራሳችሁ ገመድ እያነቃችሁ ነው። አሁን እያነቀሽ ነው ራሱ እግዚአብሔር። ነብይት ብርቱካን አንቺ ያለች መልእክት፣ ጉዳይሽን በጓዳ ጨርሺ ከእግዚአብሔር ጋር። ከዛ በኋላ በሞገስ ይግለጥሽ። አሁን የቸገረን ነገር በአንተ እጅ ስንት ሰው ተፈወሰ? አንተ ምን አደረግ? ኧረ አይባልም። ታለ ፍሬሽን የሚመዝነው እግዚአብሔር ነው። እግዚአብሔር ባንቺ ተጠቅሞ ሰራ። በጣም የሚኩራሩ አሉ፣ ስም የጠሩት ሁሉ እባካችሁ ተው። ስለዚህ ዛሬ ለመግቢያ ያህል ይህንን ካልኩ በጌታ ቤት ለቀደሙት መልእክት አለኝ። እናንተ በጌታ ቤት የቀደማችሁ ዘመን ያስቆጠራችሁ ያልመከራችሁትን ትውልድ የምታሳቅቁ ሳትመክሩ፣ ሳትገሩ፣ ሳትገስጹ ጊዜ ወስዳችሁ አዲስ በመጡት ላይ የክርስትና ሕይወታቸው ላይ መገንባታቸው ላይ እንጨት ሳታቀብሉ፣ ውሃ ሳታቀብሉ፣ የሆነ አሻራ ሳትጥሉ የአዲስ የመጣው ሰው እንደምንም ተንገዳግደው እግዚአብሔር በረዳው መጠን በእግዚአብሔር ነገር ሲገለጥ ቅስም የምትሰብሩ ዛሬ መልእክቴ ለእናንተ ነው። ዮሐንስ 13:34 ላይ እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ ትዋደዱ ዘንድ አዲስ ትእዛዝ ሰጣችኋለሁ ይላል የእግዚአብሔር ቃል። የእግዚአብሔር ልጆች መሆናችን ዋናው ምልክቱ ፍቅራችን ነው። ቤተ ክርስቲያን ውስጥ ያለ ፍቅር ነው። ተያይዞ አብሮ መስራት ነው። አሁን እኮ ቤተ ክርስቲያን ውስጥ አብሮ መስራት አልተቻለም። ይሄ እኮ ካምፓኒ አይደለም። አንተ የተከልከው ያቋቋምከው ፋብሪካ አይደለም። ቤተ ክርስቲያን የሁላችንም ናት። የአባታችን ቤት ነው። አንዱ መጋቢ ሌላው ተመጋቢ ሆኖ ቁጭ ብሎ ለዘመናት ደግሞ ያላስተማርከው ያልመከርከው አንድ ቀን መንገዱን ያላሳየው ሰው ብቅ ሲል ቀው አናቱ ታሳቅቃላችሁ በእግዚአብሔር ቤት። የዛሬ ልጆች እንደሚባለው እኮ ነው። የዛሬ አገልጋይ ምን እናርግ ታዲያ? ማን ያንጻል? ማን ጊዜ ወስዶ ከወጣቶቹ ጋር አዲስ ከዳኑት ጋር ማን ቁጭ ይላል? የእግዚአብሔር ቤት አገልግሎት እንዳልኩት ቀድሞ በገባ አይደለም። አሰላለፉም ታናሽ ከኋላ ታላቅ ከፊት አይደለም። እንደዛ ቢሆንማ ኖሮ ዳዊት ትንሹ ብላቴና ከታላላቆቹ መሃል ተመርጦ ከፊት እረኛው ገጭ ባላለ ነበር። ስሙኝ፣ ከቆንጆቹ መሃል ተመርጦ በእግዚአብሔር ዓይን ታይቶ ከፊት ገጭ አለ ዳዊት። ዮሴፍም በታላቅ ወንድሞቹ ተሽጦ በግብፅ ሀገር ባለስልጣን ሆኖ ለቤተሰቦቹ የክፉ ቀን ደራሽ ባልሆነ ነበር። ትንሹ የዛፍ ፍሬ ዮሴፍ ጌታ ይባርከው ምሳሌያችን ነው። እናንተ የቀደማችሁት ከስር ያሉትን ተንከባከቡ። ኃላፊነት አለባችሁ፣ አደራ አለባችሁ። እግዚአብሔር የጠራቸውን ልትንከባከቡ፣ ተተኪ ትውልድ ልታፈሩ። በዚህ በሐዋርያ ምዕራፍ 18 ላይ ከቁጥር 24 ጀምሮ ያለውን ታሪክ ለዛሬ ለብዙዎቻችሁ ትምህርት ይሆናል። ለቀደማችሁት በእግዚአብሔር ቤት እና
በእረኝነት ደረጃ፣ በአስተማሪነት ደረጃ፣ በወንጌላዊነት ደረጃ ላላችሁ ኧረ እግዚአብሔር ፍቅር ነው። ምን ይላል ብትሉ ቁጥር 4 በወገኑም የእስክንድሪያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። ይሄ እግዚአብሔር ቃል ነው። እርሱም በመጽሐፍት ዕውቀት የበረታ ነበረ ይላል። የአጵሎስን ታሪክ ነው የምነግራችሁ። የቀደሙቱ እንዴት እንደተቀበሉት ነው የምነግራችሁ። ከዛስ ቁጥር 5 እርሱ የጌታን መንገድ የተማረ ነበረ በዮሐንስ ጥምቀት ብቻ አውቆ። ይሄ እንግዲህ የዮሐንስ ጥምቀት ብቻ ነው። እንደ ሐዋርያቱ በክርስቶስ ኢየሱስ በመንፈስ ቅዱስ የተሞላ አይደለም። ገና ጀማሪን ዕውቀት ቢኖረው በዮሐንስ ጥምቀት ብቻ ነበረ አጵሎስ። ከዛስ በመንፈስ ሲቃጠል ስለ ኢየሱስ ክርስቶስ ይናገርና በትክክል ያስተምር ነበረ። ይሄ ሰው ጌታን አውቋል፣ በመንፈስም እየተቃጠለ ነው። ግን በዮሐንስ ጥምቀት ብቻ ነው። እንደቀደሙት አይደለም፣ እንደ ሐዋርያቱም አይደለም። ከነሱ መሃል ነበር። ከዛስ ሲያስተምር ነበረ፣ የጌታን መንገድ የተማረ ነበረ። 26 እርሱም በምኩራብ ገልጦ ይናገር ጀመር። አሁን እሱ በተጠራበት እረኛ የለው ምን የለው ፓስተር የለው ምን የለው፣ ስራውን ግን ይሰራ ነበር፣ በምኩራብ ያስተምር ነበር። እነዚህ ሰዎች ግን ወስደው የእግዚአብሔር መንገድ ከፊት ይልቅ በትክክል ገለጡለት። ስለዚህ አጵሎስ ጌታ ነገር ቢያቅም ከአቂላና ጵርስቂላ እኩል ዕውቀት አልነበረውምና ወስደው የእግዚአብሔር መንገድ በትክክል ገለጡለት፣ አስተማሩት። ወንድማቸውን ገንዘብ አረጉት፣ ጠቃሚ አረጉት፣ አሳደጉት፣ ገነቡት፣ መሩት፣ እረዱት፣ አበረታቱት፣ አላሳቀቁትም። በአንተ ስኬጁል አይደለም የሚሰራው እግዚአብሔር። ከዛስ ወደ አካግያ ማለት በፈቀደ ጊዜ ወንድሞቹ እነዛ ሰዎች ምን አረጉት? አጽናኑት። ከዛስ ይቀበሉትም ዘንድ ወደ ደቀ መዝሙራት ጻፉለት። አይገርማችሁም? ቅንነት ዛሬ ከቤተ ክርስቲያን አባል ላልሆነ ሰው ደብዳቤ ይወጣል፣ የድጋፍ ደብዳቤ ይወጣል። 28 ኢየሱስ እርሱ ክርስቶስ እንደሆነ ከመጻሕፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና ይላል። ይሄ መልእክት በእውነት ነው የምላቸው ለብዙዎቻችን በዚህ ዘመን ትምህርት ነው። ቀደሙቱ ኃላፊነታቸውን አልተወጡም። ሳያስተምሩ ሳይመክሩን ነው እየወቀሱን እየሰደቡን ያሉት። ባልኮተኮትከው፣ ባላሳደከው፣ ባላረምከው ልጅ ልትቆጣ ልትንገበገብ አትችልም። አሁንም ጊዜው አልረፈደም። እናንተ ከላይ ያላችሁ ትልልቆቹ የቀደማችሁት በእግዚአብሔር ቤት ከስር ያሉትን ቢሰሙ ባይሰሙ የእናንተ ኃላፊነት መምከር ነው። አልፎ አልፎ ዘማሪ ፓስተር ታምራት ኃይሌ ሲመክር አለው ሰማለሁ፣ በድፍረትም ነቢያቶቹንም ሲመክር አለው። ጌታ ይባርክ ማለት ፈልጋለሁ። ኢየሱስ ጌታ ነው። እህቶች ወንድሞች፣ መልእክቴን ጨርሻለሁ። እግዚአብሔር የተባረከ ይሁን። ከዚህ መልእክት በጣም ብዙዎች እንደሚማሩ በተለይ የቀደሙት እንደሚማሩ እርግጠኛ ነኝ። ሼር አድርጉላቸው። እናንተ የምትሰሙ ደግሞ በቃ ራሳችሁን ፈትሹ። ለወቀሳ አትነሱ። ከተመለከታችሁ አስተካክሉ፣ ካልተመለከታችሁ ደግሞ ለሚመለከተው ማስተላለፍ። እንዲሁ ባክ ኤንድ ፎርስ ኖ። ስለዚህ በኃጢአት ውስጥ ያላችሁ ተመለሱ እላለሁ። ጊዜው አልቋል። ጌታ ኢየሱስ ይመጣል። ኢየሱስ ይመጣል። በቃ አለቀ። አትዘጋጁም እንዴ? እግዚአብሔር ይረዳናል። ተባረኩልኝ። አገልግሎቴን መደገፍ የምትፈልጉ አሁንም በዜል ቁጥሬ መደገፍ ትችላላችሁ። በጸሎታችሁ አግዙኝ። ወንጌል ይቀጥላል። ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። መልእክቴን ጨርሻለሁ። በሰላም ዋሉ። ተከናወኑልኝ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት
የመጨረሻው ዘመን የእግዚአብሔር ድምፅ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።